ክርስቶስ አምላክ ነው። ለአምላክነቱ ምስክር ያስፈልገው። እኛም ለማንነታችን የጓደኛ የጎረቤት የሀገር ምስክርነት ሊያስፈልገን ይችላል። ግን ክርስቲያኖች ክርስቶስ እንኳን እኔ ማን ነኝ በሰው መሰናክል እንዳልሆን ፍጡር ነው እያሉ እንዲህ ነው እያሉ የሚሰናከሉ ሰዎች አሉ። እስኪ ብሎ ደቀ መዛሙርቱን ከጠየቃቸው እኛ ማን ነን? ልክ በዚህ ደረጃ ደግሞ ሌሎች አሉ ወደኛ ሀገር ዝም ብለው ተጃምለው የገቡ ነገሮች ማለት ነው። ከኛ ሃይማኖት ጋራ፣ ከኛ ክርስቲያናዊ እሴት ጋራ፣ ከኛ ክርስቲያናዊ ስሪት ጋራ አብሮ የማይሄድ በጣም ብዙ ይሉኝታ ቢስነት አለና አምላካችን እግዚአብሔር በክብሩ ሲገለጥ ደብረ ታቦር ላይ ብቻ አይደለም። ምን ይሄ ይደንቃል። የማቴዎስ ወንጌል ምዕራፍ 25 ላይ ተመልከቱ። እነ ቅዱስ ሚካኤልን ይዞ ነው የሚመጣው። ትንቢተ ዳንኤል ምዕራፍ 12 ላይ ክርስቶስ ይመለክባታል፣ ይገለጥባታል። ክብሩ ጌትነቱ ይገለጣል፣ ይመሰከራል። እግዚአብሔር ደግሞ ያከበራቸው ቅዱሳንም ይከብሩባታል፣ ይመሰገኑባታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የታቦር ተራራ መነሻ አድርገን ባለን ጊዜ ለእግዚአብሔር ቅዱስ ፈቃድ እንቆያለን፣ እንማማራለን። የምንማረው ቃል እንዲገባንም እንዲለውጠንም የእግዚአብሔር ቅዱስ ፈቃዱ ይሆንልን። ደብረ ታቦር ሲባል እንግዲህ የታቦር ተራራ ነው። በሰሜን እስራኤል የሚገኝ ትንቢት የተነገረለት ተራራ። በዚህ ተራራ ላይ አስቀድሞ ብዙዎቻችሁ እንደምታውቁት ነቢዩ ዳዊት ታቦር አርሞንዔም በስምህ ደስ ይላቸዋል እየተባለ ትንቢት ሲነገርለት የመጣ ነው በዳዊት። በሌሎችም ብዙ ምሳሌዎች ያሉት ነው። እኔ ምሳሌዎቹ በደብረ ታቦር ተራራ ላይ ትል ያደረጉ የነገስታት ታሪክ አለ። ትንቢት የተነገረለት ነው። ብዙ ምስጢራት የተከናወኑበት ነው ክርስቶስ በዚህ ተራራ ላይ ክብሩን ከመግለጡ አስቀድሞ። ነገር ግን ምናልባት ውስብስብ ያልሆነ እንደዚህ አንዳንድ ጊዜ ህዝብ በዛ ሲል የተለያየ ነው። አንዳንዱ ወር ጠብቆ የሚመጣ ነው እና መሰረታዊ ቤተክርስቲያን ትምህርት አያውቅም እና አንዳንድ ጊዜ ትምህርቶቹ መሰረታዊው እና መደበኛው ትምህርት ሲሆን ምንድን ነው የዛሬው መምህር የሚለው እንደው ይህን ያህል ሰዓት ቆሞ እንትን ሲል ብቻ ነው የገባኝ ብሎ ምናልባት ቀልድ ሲቀለድ ብቻ ምናልባት በመሃል ማለት ነው እንደዛ አይነት ነገር ይዞ የመሄድ ነገር አለ እና ብዙዎቹ ቤተክርስቲያንን የለመዱ በአብያተ ክርስቲያናት ትምህርት ያደጉ በሰንበት ትምህርት ቤት በሰርክ ጉባኤ መጻሕፍትን በማንበብ መምህራንን በመጠየቅ የኖራችሁ ሰዎች አትቸገሩም። ግን ደግሞ እንዳልኳችሁ ወይ በሰንበት ቀን አሊያም ደግሞ ወራዊ ቀን እየጠበቀ የሚመጣ ክርስቲያን አለና እስኪ ለጋራ የሚሆን ትምህርት ለማንሳት እንሞክራለን። እግዚአብሔር ይርዳን። ደብረ ታቦር ማቴዎስ 17 እና ሉቃስ ምዕራፍ 9 ላይ ከቁጥር 28 ጀምሮ ያለ ሐሳብ ነው የማነሳው። ማቴዎስን እና ማርቆስን የመረጥኩበት የራሱ ምክንያት አለው። በሂደት እናየዋለን። ማቴዎስ በመጀመሪያ በምዕራፍ 17 ቁጥር 1 ላይ እንዲህ ብሎ ይጀምራል። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ወጣ ይላል። ከ6 ቀን በኋላ ነው የሚለው። ከ6 ቀን በኋላ ምን ከሆነ የሚለውን ማየት ያስፈልጋል። ምን በሆነ በ6 ቀን መቼም ከመሬት ተነስቶ ከባዶ ነገር ላይ ከ6 ቀን በኋላ አይባልም። ምን በሆነ በ6ኛው ቀን ምን በተፈጸመ ምን በተከናወነ የሚለውን ያየን እንደሆነ ግልጽ ነው ነገሩ። እዚሁ ማቴዎስ የጻፈው ነው። ቂሳሪያ በሚባል ቦታ ላይ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ ጠይቋቸው ነበረ። ሰዎች የሰውን ልጅ እኔን ማን ይሉኛል አላቸው። በነገራችን ላይ ይሉኝታን ያስተማረን ራሱ ክርስቶስ ነው።
ይሄ ዘመናዊው አኗኗራችን ይሉኝታ ቢስ እንድንሆን ነው የሚያደርግ። ታውቃላችሁ፣ ይሉኝታ በተገቢው ቦታ ምን እንደሆነ ግን ክርስቶስ አሳይቶናል። እስኪ አብራችሁ በሉ፣ ሰዎች በሉ እስኪ፣ የሰውን ልጅ ማን ይሉታል? ማን መሆኑን እኮ ራሱ ያውቃል። እኔነቴን ልቤ ያውቀዋል። ሌላ ስለ ሌላው ምን አገባኝ አይባልም። ሌሎች እኛን በተሳሳተ መንገድ ገምተው ለሌሎችም የመሰናክል ምክንያት መሆን ተገቢ አይደለም። ይሄ ማለት እንደው ለእያንዳንዱ አይምሮ መጥፎ ለሚያስብ ሰው ሁሉ ራሳችንን ስናብራራ እንኑር ማለት አይደለም። ግን የተገለጠ ማንነት ደግሞ ያስፈልገናል። ያ ማለትን ማለት ነው ይሉኝታ ያለው ህይወት ያስፈልጋል። አምላክነቱን እሱ ያውቃል። እነማን እንደሚያውቁት እነማን እንደሚያመልኩትም አሳምሮ ያውቃል። የሰው ምስክርነት ለአምላክነቱ ለሰውነቱ የሰው ማስረጃ የሚፈልግ አምላክ አይደለም። ግን ሰዎች እኔን ማን ይሉኛል አለ እና ስለ ይሉኝታ የጠየቀበት ጊዜ ነበረ። ከዚህ ታሪክ በፊት ያለው ታሪክ ማለት ነው። ከዚህ ከምዕራፍ 16 በፊት ያሉ ታሪኮችን ስታዩ ምዕራፍ 16ን ሙሉን ስታዩ እንዲሁም ምዕራፍ 17 ተያያዥ ነገሮች ናቸው። ሰዎች የሰው ልጅ እኔን ማን ይሉኛል አለ። እዚህ ላይ እንግዲህ አንድ ነጥብ አንስተን እንለፈው። በዚህ ዘመን እንዳልኳችሁ የምታውቁትም ነው። አብዛኞቻችሁ በደንብ ታውቁታላችሁ። እኛ ራሳችንን ስለሆነው ነገር ሌላው በተሳሳተ መንገድ ተረዳን አልተረዳን ምን አገባን የምንል ብዙዎቻችን ነን። ትክክል የምንሆንበት ጊዜ ይኖራል። በጣም ስህተት ደግሞ የምንሰራበትም ጊዜ አለ። ስለ ሰው ምን አገባኝ የምንለው ያ ማለት ነው ሰዎች እኛን ለሃይማኖት፣ ለስነ ምግባር፣ ለክርስቲያናዊ ህይወት፣ ለብዙ እሴትና ሰብአዊነት ለውድቀት እንደ አብነት የሚጠቅሱን ከሆነ ሰውን ለማሳሳት ምክንያት የሚሆን ሰውን ወደ ጨለማ ለመውሰድ ምክንያት የሚሆን ነገር ካለ ብርሃንነታችንን እንጂ ሰዎች ጨለማችንን እያዩ በእኛ መሰናከል የለባቸውም። ሰዎች ክርስትና ማለት ዝም ብሎ የካፒታሊዝም ርዕዮት አይደለም ያለው። የራስን ብቻ መዳን፣ የራስን ብቻ ሀብት፣ የራስን ብቻ ጸጋ ማየት አይደለም። ሌሎችም ስለኛ ምን እያሉ ነው ብለን ሌሎች ስለኛ የተሳሳተ ነገር ይዘው እንዳይሰናከሉ፣ በእኛ ምክንያት ኃጢአተኛ እንዳይሆኑ፣ በእኛ ምክንያት በደለኛ እንዳይሆኑ፣ በእኛ ምክንያት ከእግዚአብሔር እንዳይርቁ ይላል እኮ ነቢዩ ኢሳያስ አስቀድሞ ምን አለ? በእናንተ ምክንያት የእግዚአብሔር ስም ይሰደባል አለ። በማን ምክንያት? ስለዚህ የእኔ ማንነት የእኔ ህይወት እግዚአብሔርን የሚሳደቡ ሰዎችን የሚያመጣ ከሆነ ይሉኝታ አግባብ ነው ማለት ነው። እኔ ብቻ አይደለሁም የምሰደበው ማለት ነው። በነገራችን ላይ ይሉኝታ ቢስነት ምን ያህል ሰውን ከክርስትናም ከሃይማኖት እንደሚያርቀው ምናልባት ብዙዎቻችሁ ከኔ በላይ የምታውቁት ሰዎች በታሪክ አጋጣሚ ማለት ነው። እኔ የህንዱ አብዮተኛ ማህተመ ጋንዲ ሲባል ብዙ ጊዜ እሰማለሁ ታሪክና በጣም የሚደንቀኝ ሃይማኖቱ ክርስትና አይደለም ማህተመ ጋንዲ እና ለምን ክርስቲያን አትሆንም ተብሎ ሲጠየቅ ክርስትና ሃይማኖትን እንደሚወደው ይናገራል። ነገር ግን በወቅቱ ህንድን ቅኝ ግዛት ትገዛ የነበረችዋ እንግሊዝ እና ዜጎቿ በህንዳውያን ላይ የሚያደርጉትን መከራ ክርስቲያን ነን እያሉ የክርስቶስ ሚሽነሪዎች ነን እያሉ የሚያደርሱትን ግፍ አየና ምን አለ ይባላል? ክርስትናን እወደዋለሁ፣ ግን ክርስትናን የምወደው ክርስቶስን ሳስብ እንጂ እንግሊዞችን ሳስብ አይደለም። ክፉ ክርስቲያኖችን እያየው ክርስትናን ልወደው አልችልም ማለቱ ነው። አያችሁ፣ ሰዎች
አንዳንድ ጊዜ የደከመ እምነት አላቸው እና አይ የእነሱ የተሳሳተ ግንዛቤ ታዲያ እኔ ህይወት ውስጥ ምን አገባዋል? የቻልነውን ያህል ለሰው ምክንያት ለውድቀት ምክንያት ላለመሆን መሞከር እንጂ እንኳን እኛ ክርስቶስም ለአይሁድ መሰናክል መሆኑ አልቀረም። ይሄው እስከ ዛሬ ድረስ ከድንግል ማርያም የተወለደውን ጌታ አምላክ ነው ብለው አላመኑትም። በሱ ተሰነካክለዋል። ግን አምላክነቱን በተአምራት በትምህርት ከገለጠ በኋላ በራሳቸው ድንቁርና ጠፉ እንጂ ክርስቶስ ዝም ብሎ ይሉኝታ ቢስ ሆኖ የኖረ አምላክ አይደለም። እና ሰዎች የሰውን ልጅ ማን ይሉታል? ትልቅ ጥያቄ ነው። እኛም መውረስ አለብን። ምን አገባኝ፣ ባህሉ ምን አገባኝ፣ እሴቱ ምን አገባኝ፣ ማህበረሰቡ ምን አገባው የሚባል ነገር ከክርስትና ትምህርት ጋር በጣም አደገኛ ነው። እንስሳዊ ጠባይንም እያለማመደን ነው። እንስሳዊ ጠባይ በብዙ ነገር ላይ እንዳናፍር፣ በብዙ ነገር ላይ በነውር ማለት ነው፣ በነውር እንዳናፍር አድርጎናል። እና ምን አገባኝና ይሉኝታ ቢስነት በጎውን ነገር የሚያጠፋ ከሆነ ክርስትናችንን ጥላሸት የሚቀባ ከሆነ ይሉኝታ ቢስነት ኃጢአት ነው፣ በደል ነው። ስለዚህ እኛ ክርስቲያናዊ ይሉኝታ ያስፈልገናል። ክርስቶሳዊ ይሉኝታ ያስፈልገናል። እስኪ ደግማችሁ ንገሩኝ። ስለ ይሉኝታ ምናልባት የተሳሳተ ግንዛቤ እንዳትይዙ። ሰዎች የሰው ልጅ ምን አለ እሱ ክርስቶስ? ሰዎች የሰው ልጅ ሰው እኔን ማን እያለ ነው የሚጠራኝ? ምን እያለ ነው ስለ እኔ ግንዛቤ ያለው ብሎ መጠየቁ እኮ ነው። ክርስቶስ አምላክ ነው። ለአምላክነቱ ምስክር አያስፈልገውም። እኛም ለማንነታችን የጓደኛ፣ የጎረቤት፣ የሀገር ምስክርነት ሊያስፈልገን ይችላል። ግን ክርስቲያኖች ክርስቶስ እንኳ እኔ ማን ነኝ በሰው መሰናክል እንዳልሆን ፍጡር ነው እያሉ እንዲህ ነው እያሉ የሚሰናከሉ ሰዎች አሉ። እስኪ ብሎ ደቀ መዛሙርቱን ከጠየቃቸው እኛ ማን ነን? ራሳችንንማ ለማይሆን ነገር መቼም አጋላጭ አድርገን መስጠት የለብንም። በነገራችን ላይ አንዳንድ ባህሎች መቼም የታወቁ ናቸው። አንዳንድ አገር ለምሳሌ ምን ተምረሃል ሲባል ወይም ምን ተምረሻል ተብላ ብትጠይቅ አንዲት ሴት ወንድም እንደዛ ቢጠየቅ ታውቃላችሁ፣ በእኛ ሀገር ባህል አይ እንደው እንደ ነገሩ እንትን አለኝ ዲግሪ አለኝ ከዛ ማስተርስ ብሎ እንደው በቃ በትህትና ውጤት እንኳን ያ ብዙ አይደለም ግን እንደዚህ ነኝ ምናምን እያለ አያችሁ ራሱን ዝቅ እያደረገ መናገር ምናልባት እንደ ሀገር ባህል ነው። አሁን ይሄ ኃጢአት ነው ልላችሁ አይደለም። ያመጣውን ውጤት ብትናገር የተማርከውን ትምህርት ብትናገር ኃጢአት አይደለም፣ በደል አይደለም። ግን በሌላው ባህል ደግሞ እንደምታውቁት በጣም ጎበዝ ነኝ ካላሉ ምናልባት ቀጣሪዎቻቸውም ላይቀጥሯቸው ይችላሉ። እና እንደዚህ ትችላለህ ሲባል በጣም እኔ የምሰራው ነገር እኔ እንደዚህ ያደረኩት ብለው ራሳቸውን በጣም ነው የሚያስተዋውቁት። ይህ አሁን እኛ ሀገር ያልተለመደ በሌላው ሀገር ግን የተለመደ ነገር ነው። እና ምን እያልኳችሁ ነው? እሺ በዚህ ላይ እንኳን ልዩነት የለውም። ያ አሁን ራስህን ገለጥ ካልገለጥ ጽድቅ ነው ኃጢአት ነው ብለን እዚህ ላይ ግብዞች እንድትሆኑ አልናገርም። የሆናችሁትን መናገር ኃጢአት ስላልሆነ፣ ነገር ግን ልክ በዚህ ደረጃ ደግሞ ሌሎች አሉ ወደኛ ሀገር ዝም ብለው ተጃምለው የገቡ ነገሮች ማለት ነው። ከኛ ሃይማኖት ጋራ፣ ከኛ ክርስቲያናዊ እሴት ጋራ፣ ከኛ ክርስቲያናዊ ስሪት ጋራ አብሮ የማይሄድ በጣም ብዙ ይሉኝታ ቢስነት አለ እና እሱን አሁን እንዲህ ብዬ የማልናገረው እዚህ ደግሞ መናገር ተገቢ ስላልሆነ ነው። ብዙዎቻችሁ በተለይ ወጣቶቹ ታውቁታላችሁ። ስለዚህ ተገቢ ይሉኝታ ያስፈልጋል። ይሄንን ያዙልኝ። ምን አይነት ይሉኝታ አልኳችሁ? አቤት እንዳው በብዙ ሁሉንም ነገር ምን አገባኝ አይባልም። የምንልበት ጊዜና ሁኔታ ሊኖር ይኖራል። ግን ደግሞ እንዳልኳችሁ ያ ማህተመ ጋንዲ በእንግሊዞቹ ህይወት ምክንያት በእንግሊዞቹ ጨካኝነት ምክንያት ክርስትናን እንደጠላ ሁሉ በእኛ ህይወት በእኛ ኗኗር ደግሞ በእኛ ይሉኝታ ቢስነት ደግሞ ቤተ ክርስቲያናችንንም ሃይማኖታችንንም አምላካችንንም የምናከብራቸውን ቅዱሳንንም የሚያስንቅና ሌላ ነገር የሚያመጣ ከሆነ የኛ ይሉኝታ ቢስነት እዚህ ጋር እንግዲህ ስርዓት ልንይዝ ይገባል ማለት ነው። እና ይሉኝታ
ተገቢ የሆነበት ጊዜ አለ። ይሄ ማለት በሆነ ባልሆነው አንገት ደፍተሽ እንዲያው ዝም ብሎ ይሄ በግብዝነት እየተኩነሰነስን እንኑር ለማለት እንዳልሆነ መቼ ተረዱልኝ። እንዲያው ዝም ብለን አንገት ደፍተን አቀርቅረን እንኑር ማለትም አይደለም በተአምር። ግን እኛ ብርሃናችሁ በሰው ፊት ይብራ ተብለናል። ማቴዎስ 5 ላይ ብርሃናችሁ በሰው ፊት ምን ይበል? አቤት ታቦር ላይ ያየነው ብርሃን በዛሬው ዕለት የምናስበው ከዛሬ ጀምሮ ማለት ነው፣ ነገና ዛሬ ይሄው ክርስቶስ ብርሃነ መለኮቱ የገለጠበት ያ ተራራ ዝም ብሎ ኢየሩሳሌም ሰሜን እስራኤል ላይ ያለ ተራራ ብቻ አይደለም። በኋላ ሰዓታችን ሲፈቅድ እናነሳው ይሆናል። ቤተክርስቲያን ናት ተራራችን። የኛ ደብረ ታቦር ቤተክርስቲያናችን ናት። እዚች ተራራ ላይ የአምላካችን ብርሃን ከተንጸባረቀ በኋላ የመለኮቱ ነጸብራቅ የክርስቶስ ክብሩ አባትነትና ልጅነት የዚህ ብርሃን ያረፈብን ክርስቲያኖች እኛማ ብርሃናችሁ በሰው ፊት ይብራ ተብለናል። ከታቦር ተራራ ላይ ከቤተ ክርስቲያን ይዘነው የምንሄደው ጨለማ አይደለም፣ ብርሃን ነው። ያ ብርሃን ከየት የመጣ ነው? ከኤሌክትሪክ አይደለም። ያ ብርሃን ከየት የመጣ ነው? ከጧፍና ከሻማ የመጣ ብርሃን አይደለም፣ ከራሱ ከክርስቶስ የመጣ ብርሃን ነው። ብርሃናችሁ በሰው ፊት ይብራ እና የእኛ ህይወት ምናችን እየታየ ነው? ሰዎች የሚያውቁን በምን ህይወታችን ነው? ይሄ ስለ ሰው እያልን በምንኖረው ህይወት ነው። አደገኛ ነው። በጣም አደገኛ ነገር ነው። ልምዱ በጣም ክፉ ነው እና ይሉኝታ ቢስ የሆነ ትውልድ መጥቶ የማያፍር የማይፈራ ይሄ ፍየል የሆነ ትውልድ እንዳይመጣ ያስፈራል። ፍየል ምን አልኳችሁ? ታውቃላችሁ ማቴዎስ 25 ላይ መድኃኒታችን ኢየሱስ ክርስቶስ ሲመጣ ፍየሎችን በግራ በጎችን ደግሞ በየት ያቆማል? እስኪ ተርጉማችሁ ንገሩኝ። ፍየል የተባሉ ኃጢአተኞች ናቸው ወይስ ጻድቃን? አቤት ለምን ነው ፍየል የሚላቸው? በአጭሩ ልንገራችሁ። ፍየል ያው ኃጢአተኛ ናት እያልን አይደለም። ይሄ ምሳሌ ነው። ምሳሌ ደግሞ ጎደሎ ነው እንጂ ፍየል ኃጢአተኛ ሆነ አይደለም። ለምሳሌ ነው የመጣው እዚህ ውስጥ እና ተመልከቱ። ፍየል ሀፍረተ ስጋዋን በላቷ አትሰውር። ሀፍረተ ስጋዋን በላቷ ምን አትልም አልኳችሁ? አቤት አትሸፍንም። በጎች ግን ሀፍረተ ስጋቸው በላታቸው ምን ያለ ነው? የተሸፈነ ነው። እና አንዷን ትርጓሜ ብቻ ነው የነገርኳችሁ። ፍየሎች የሚያፍሩ አይደሉም። አይ ፈጣሪ አይደል እንደ ፈጠራቸው ብላችሁ ይላችሁ ሌላ ህጹጽ ምሳሌ ይባላል። ምን ምሳሌ አልኳችሁ? ጎደሎ ምሳሌ ማለት ነው። እና እግዚአብሔር ራሱ ለዚህ ምሳሌ እንዲሆኑ ፈጥሯቸው ይሆናል። ማን ያውቃል? ማቴዎስ ነው እንግዲህ የጻፈው፣ ክርስቶስ ነው ያስተማረው። እና ተመልከቱ ፍየል ይላቸዋል። ይሉኝታ ቢስ የሆኑ ሰዎችን የማያፍሩ ማለት ነው። ምንም አይነት ነውር ቢሰሩ እና ምን ይጠበስ የሚሉ ሰዎች፣ ምን አገባኝ የሚሉ ሰዎች ፍየሎች ይላቸዋል መጽሐፍ ቅዱስ። ኦሪት ዘፍጥረት ምዕራፍ 3 ላይ አዳም እንኳ ማንም ሰው በሌለበት ማንም ተመልካች በሌለበት እርቃኑን በሆነ ጊዜ የበለሱን ፍሬ ከበላ በኋላ የበለሱን ቅጠል ለበሰ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 7 ላይ የበለሱን ቅጠል እርቃኑን ለመሸፈን አገለደመ፣ ለበሰ። አያችሁት? በእርቃኑ አፍሮ በነውር አፍሮ ማለት ነው። ሰው ሳይኖር ይሉኝታ ራቁቴን እንዴት ሆናለሁ ብሎ ሚስቱን ማፈር ጀመረ። የራሱን አይን ማፈር ጀመረ። አያችሁት? አሁን የምናፍርባቸው ነገሮች እየጠፉ በሁሉም ነገር ላይ ጭራሽ ገንዘብ መሰብሰቢያ ሆኑ እኮ ነውሮች። እና እኔ ያው በዚህ ጉዳይ ላይ ሙያተኛ ባልሆንም ሚስ ስፔል ማርኬቲንግ የሚባል አለ አሉ። ሚስ ስፔል ማርኬቲንግ አንዳንድ ሱቆች ላይ ድሮ ይህንን ጽሑፍ ከማወቄ በፊት ወይ የተሳሳተ እንግሊዝኛ ይጽፋሉ ወይ የተሳሳተ አማርኛ ይጽፋሉ። እና እንዴት ደግሞ እንደዚህ ይጽፋል? እንደው ይህች ሀገር በቃ ፊደል እያላት ፊደል አበላሽተው ይጻፉ እያልኩ ልገዛ የገባሁበት ሱቅ ፊደል ላርም እሞክራለሁ። በተለይ ግዕዝ ሲሆን ማለት ነው፣ አማርኛ ፊደል ለካ ሆነ ብለው ነው እነሱ
ማለት ትክክለኛውን ቢጽፉት ሰው ትኩረት አይወስድም። አያችሁት? ትክክለኛ እንዴት ያበላሹታል እያለ የእኛ ሰው ስህተት ማየት ነው የሚወደው። አይታችኋል? እውነት ስህተት ነው የምናየው ወይስ ደግሞ ትክክል ነገር የበለጠ የምናየው? እስኪ ያስቡት። የእኛ አይምሮ ስህተት ነው እንደ በቃ የተገለጠ ነገር ነው። እና ያችሁት ለካ ስነ ልቡናችንን አውቀውት የተሳሳተ ፊደል ላይ እርማት ብለን እንዴት እነዚህ ደግሞ የማይረቡ ሰዎች ወይ ሳይማሩ የተማረ ሰው እንዲጽፍ አያረጉም እንዴ እያል እኛ እነሱ ጽሁፉ ላይ ለካ ማስታወቂያቸውን እየሸመድር ነው አድራሻቸውን የሚሸጡትን ዕቃ እያጠናንላቸው ነው እግረ መንገዱ በተሳሳተ ማስታወቂያ ወይም ደግሞ ተመልከቱ በተሳሳተ ዝና የተሳሳተ እውቅና የሚያገኙ ሰዎች አሉ። ወይ በሌላ አነጋገር ተመልከቱ ስህተት ፈጽመው እኔ አሁን ስለ ፊደል አይደለም ዋናው ነገር ፊደሉን ተውት፣ ይሄ ቢዝነስ ነው ካሉ ምን እናደርጋለን። ግን የስነ ምግባር ስህተት ፈጽመው ፊደል አጉድለው አይደለም ከስነ ምግባር ጎድለው ራሳቸውን የሚያስተዋውቁ ሰዎች እይታ ያገኛሉ፣ የታወቀ ነው። እይታ ያገኛሉ፣ የታወቀ ነው። ምን ነውር ቢሆን ሰው እየተሳደበም ቢሆን ያይላቸዋል። አይመረገም፣ አይ ስምንተኛው ሺህ የተረገመ ትውልድ እያለም ቢሆን ሁሉም ሰው ያያል። አያችሁት? እነሱ ሰዎች ደግሞ ዲያብሎስም ረድቷቸው በተሳሳተ ምግባር በተሳሳተ ማስታወቂያ ትክክለኛ እውቅና ያገኛሉ። ማለት ያው ስህተትም ቢሆን ማለት ነው። እና ገቢውን ካገኙ እነሱ ምን አገባቸው? እነዚህን መጽሐፍ ቅዱስ በግልጽ ቋንቋ ፍየሎች ነው የሚላቸው፣ በነውር የማያፍሩ ማለት ነው። ለፍየሎች እግዚአብሔር ልብ ይስጥልን። ይሉኝታ ቢሶች ማለት ነው። ይሉኝታ በተገቢው መንገድ ተገቢ ነው። በደንብ ያዙልኝ። በተገቢው መንገድ ምን አልኳችሁ? ምን ነው ቲክቶከሮች ብዙ ናቸው። ጸጥ አላችሁ፣ አኮረፋችሁ እንዴ? በምን አይነት መንገድ ተገቢ ነው አልኳችሁ? ተገቢ በተገቢው ተገቢ ያልሆነ ይሉኝታ ቅድም አልኳችሁ እኮ እንዲህ ትችላለህ ዝም ብሎ እንደው አንገት እያቅለሰለሱ እሞክራለሁ ማለት ይሄ ጽድቅ አይደለም። ከቻልክ እችላለሁ ማለት ነው። በቃ እንዲህ አይነት ነገሮች ሊገለጡ ቢገባቸው ከህይወታችን ከክርስትናችን ከባህላችን ያላፈነገጡ በጎ ባህልንም የሚጠብቁ ነገሮች አሉ። እነሱን ማክበር ተገቢ ነው። ከዚያ ውጭ ግን ራስን እየጎዱ እንዳልኳችሁ ዝም ብሎ እየተቅለሰለሱ በግብዝነት እንድንኖር አይደለም። ይሉኝታ ማለት እንደዛ አይደለም፣ በተገቢው መንገድ ነው። እና ይሉኝታ ተገቢ እንደሆነ ሲያስረዳ ክርስቶስ አምላካችን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። ብዙዎቹ ብዙ አሉ። ይሉሃል እያሉ ነው የራሳቸውን ነገር። ጴጥሮስ ማን ነው? ኤርምያስ ነህ የሚሉ አሉ፣ ኤልያስ ነህ የሚሉ አሉ፣ ዮሐንስ ነህ የሚሉ አሉ። ራሳቸውን ነው የገመቱ። ግን ያው እንልሃለን ለማለት ደቀ መዛሙርቱ ክርስቶስን የተከተሉት ደቀ መዛሙርቱ ገና ስለ ክርስቶስ በደንብ አልገባቸውም ነበርና በሰው እያስታከኩ የራሳቸውን ይናገራሉ። በእርግጥም ይሰማሉ፣ ግን ደግሞ የራሳቸውን እምነት ብዙ ከነሱ የተለየ አይደለም። እና መጨረሻ ላይ ቅዱስ ጴጥሮስ እንደምታውቁት አንተ የሕያው የእግዚአብሔር ልጅ ነህ ብሎ ተናገረ። ክርስቶስ ሊገለጥ 6 ቀን ሲቀረው በደብረ ታቦር ሊገለጥላቸው 6 ቀን ሲቀር ቂሳሪያ በተባለ ቦታ ላይ ቅዱስ ጴጥሮስ ይህንን ቃል መሰከረ፣ እውነቱን ተናገረ። አንተ በሉ እስኪ አብራችሁ የሕያው እግዚአብሔር ልጅ ክርስቶስ ነህ፣ ስጋና ደም አልገለጠልህም ተብሎ አምላኩ አመሰገነው። የመንግስተ ሰማያት ቁልፍ ተሰጠው። አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን እሰራለሁ ተባለ። ጴጥሮስ እንዲህ በተባለ በ6ኛው ቀን ማለት ነው። እንግዲህ እንዲገባችሁ አንተ አለት ነህ ብሎ ቅዱስ ጴጥሮስ በመሰከረ፣ ሰዎች የሰውን ልጅ ማን ይሉታል ብሎ ክርስቶስ ደቀ መዛሙርቱን በጠየቀ በ6ኛው ቀን ወደ ረጅም ተራራ ይዟቸው ወጣ። እስኪ እናንተ ንገሩኝ፣ ምን በሆነ በ6ኛው ቀን? አቤት እኔ ብቻ ከተናገርኩ እርግጠኛ ነኝ ትረሱታላችሁ። ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቀ በስንተኛው ቀን? ወይም ደግሞ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ በመሰከረ በስንተኛው ቀን?
በስድስተኛው ቀን ማለት ነው። ወደ ረጅም ተራራ ይዟቸው ወጣ። ይሄ ረጅም ተራራ ደብረ ታቦር ነው። ሌላ አንድ የሉቃስን ነገር እንይና እየሰበሰብን እንሄዳለን። ሉቃስ ምዕራፍ 9 ቁጥር 28 ላይ ደግሞ ከዚህም ቃል በኋላ ይላል። ቅድም የነገርኳችሁ ማለት ነው። ከጠየቃቸው በኋላ እነሱም ከመለሱ በኋላ 8 ቀን ያህል ቆይቶ አለ። ስንት ቀን ያህል ቆይቶ? እስኪ በደንብ አስባችሁ ንገሩ። ወደ ረጅም ተራራ ይዟቸው ወጣ ይላል ቅዱስ ሉቃስ። ቅዱስ ሉቃስ 8 ቀን ነው የሚለው። ማቴዎስ ስንት ነው ያለው? የሰማችሁ ነው አይደል? ማቴዎስ ስንት ነው ያለው? 6 ቀን። ማን ትክክል ይመስላችኋል? ሉቃስ ወይስ ማቴዎስ? ምን አላችሁ? ስለዚህ በስድስተኛውም ቀን ወጥተዋል ወደ ተራራ፣ እንደገና ደግሞ በ8ኛውም ቀን ወጥተዋል ወደ ተራራ ማለት ነው። ሁለቱም ብላችኋል። ሁለቱ ቀናት 8 እና 6 አንድ አይደለም። ስለዚህ ማን ነው ትክክል? ማቴዎስ ወይስ ሉቃስ? አንዱንማ ምረጡ ወይ ደግሞ አብራሩ። ምን አላችሁ? ሁሉም ትክክል ናቸው ነው የምትሉ መቼ? ግን እንዴት ትክክል? 8 እና 6 እንዴት አንድ ይሆናል? እንዴት ነው ነገሩ? እድሜ ለኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት። መጽሐፍ ቅዱስ ብቻ የሚሉ ሰዎች እውነቴን ነው የምላችሁ መውጫ ቀዳዳ የላቸው። እኛ ቤተክርስቲያናችንን የምንወዳት እንዲሁ አይደለም። አሁን ይሄ መጽሐፍ ቅዱስ የተጣላ ነው የሚመስለው። አይውላችሁ እንኳን የቅዱሳን ገድል ይቅርና መጽሐፍ ቅዱስ እንኳን በደንብ ካልተተረጎመ በደንብ ካልተብራራ እርስ በርሱ የሚጣላ ነው የሚመስለው። አሁን ሉቃስና ማቴዎስ የጻፉት ቀን ተለያይቷል አልተለያየም? አቤት! ይሄ ልዩነት እንዴት ነው የሚፈታው? እርግጠኛ ነኝ የሆነ እዚህ መንገድ ላይ ጌታን ተቀበል የሚል አንዱን ወንድም ብትጠይቁት እንደ ቤተ ክርስቲያን አይነግራችሁም። ግልጹ ነገር እሱ አያውቁትም። ምን ብለው የትኛው ሊቅ መጽሐፍ ቅዱስ ብቻ የሚል ሌላ መጽሐፍትን የሚያራክስ ሰው ማቴዎስ ነው ወይስ ሉቃስ ብለህ ብትጠይቀው ምን ብሎ ይመልስላል? ምንም። ይኸውላችሁ አንዷን መልስ ነግራችኋለሁ በአጭሩ። ማቴዎስ ከ6 ቀን በኋላ የሚለው ቀጥታ ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ከመሰከረ በኋላ ያለውን ቀን ቆጥሮ ነው ከ6 ቀን በኋላ የሚለው። ቅዱስ ሉቃስ ግን ተራራው ላይ ደርሰዋል ብሎ የወጡበትንም የወረዱበትንም ቀን ማለት ወደ ተራራው የወጡበት አንድ ቀን አለ። እንደገና ደግሞ ክብሩን አይተው የተመለሱበት ሌላ ቀን አለ። ባጭሩ ወደ ተራራው የወጡበትና ከተራራው የተመለሱበት ስንት ቀን አለ ማለት ነው ልዩነቱ? አቤት! ማቴዎስ ወደ ተራራው የወጡበትን እንዲሁም የወረዱበትን አልቆጠረው። ሉቃስ ግን ቆጠረው። እስኪ ገብቷችሁ ከሆነ ንገሩኝ። ማቴዎስ ምን አልቆጠረም? አቤት! የወረዱበትንና አቤት የወጡበትን ወይም ደግሞ የወጡበትን ያው ከመውጣት ነው የሚጀምረው። የወጡበትንና ምን ያሉበትን የወረዱበትን ምን አላለም ማቴዎስ? አልቆጠረውም። ማን ነው የወጡበትንም የወረዱበትንም ቀን ለብቻ የቆጠረው? ማን ነው ማለት ነው? ስለዚህ 6 ሲደመር 2 ስንት ሆነ? 8 ቀን የሚለው አጭሩ ነጥብ ይሄ ነው። ምስጢርስ አለው ወይ ያላችሁ እንደሆነ ከዚህ ባሻገር ሁለተኛ አንዲት አሳጥሬ እንዳይከብዳችሁ በመስጋት 8 ቀንን ለምን ቆጠረ እንደ ወንድሙ እንደ ማቴዎስ ለምን 6 ቀን አላለም ያላችሁ እንደሆነ 8 ቀን ምስጢር አለው። 8 ቀን ምስጢር አለው። ለምሳሌ መድኃኒታችን ኢየሱስ ክርስቶስ በሰው እጅ ባይገረዝም ቅሉ በመንፈስ ቅዱስ ግብር በመንፈስ ቅዱስ ስራ ቢገረዝም የሉቃስ ወንጌል ምዕራፍ 2 ላይ መድኃኒታችን ኢየሱስ ክርስቶስ ተገዝሯል። የተገረዘ በስንት ቀኑ ነው ታስታውሳላችሁ? አቤት! በ8ኛ ቀን ነው የተገረዘው። አሁን ሉቃስ ደግሞ እንደሚነግረን
ክርስቶስ መለኮቱ ብርሃነ መለኮቱን ለደቀ መዛሙርቱ በታቦር ተራራ ላይ የገለጠው በስምንተኛው ቀን ነው አለ። 8 ቀን በጣም እንዳይከብዳችሁ በመፍራት በጣም ቀለል ለማድረግ እየታገልኩ ነው የምናገረው። ተመልከቱ፣ ደግሜ ልጠይቃችሁ፣ ሳምንቱ የሚመላለሰው በስንት ቀን ውስጥ ነው? በ7 ቀን ነው። 8ኛ ቀን የሚባል የለም። ታዲያ 8ኛ ቀን ምንድን ነው? 8ኛ ቀን የሚሉት በጣም ብዙ አንዳንድ ሰው 8ኛው ሺህ ትውልድ ይላል። በነገራችን ላይ ሌላ ጥያቄ አልረሳሁትም። 8ኛው ሺህ ገብቷል አልገባም? አሁን በእናንተ መረዳት አቤት፣ እስኪ ሂሳብ የምታውቁ ሰዎች ጮክ ብላችሁ ንገሩኝ። 5500 ሲደመር 2010 ስንት ነው? 18 ስንት ነው ጠቅላላው? 7500 አቤት፣ ድምጻችሁ ትንሽ አይሰማኝ። 7518 ስለዚህ 8000 ገባ አልገባም? አቤት፣ እየገባ ነው ወይስ ገብቷል? በደንብ አስቡት። ግን የለም 8ኛው ሺህ ገብቷል ወይስ አልገባም? አቤት፣ አልገባም ይለኛል፣ ገብቷል ይለኛል። ተለያየን እኮ። እዚህ አስቡት እስኪ በደንብ እሺ። ይህች እንድትገባችሁ አሁን 1 ሰዓት ከ5 ይላል የኔ ሰዓት። ይፍጠን ይዘጊ አላውቅም። አሁን 5 የምትለዋን ደቂቃ ተዋትና አሁን ስንት ሰዓት ነው ብዬ ብጠይቃችሁ በሰዓት ደረጃ ስንት ነው የምትሉኝ? አቤት፣ እሺ 5ቷ ደቂቃስ የ1 ሰዓት ናት የ2 ሰዓት ናት? ስለዚህ አሁን 2ኛውን ሰዓት ጀምረናል አልጀመርንም? 5500 ሲደመር 2018 7518 ነው አላችሁ እና 8ኛው ሺህ ገባ አልገባም? አሁን ሰዓቱን እንግዲህ አስቡት እንደገና። ምሳሌው ምሳሌ እየሰጠው ነው። 3ኛ ምሳሌ እኮ ሄድኩ። አቤት፣ ከገባ ስንት ዓመት ሆኖታል? እስኪ ንገሩ። 500 ዓመት አልፎታል። 8ኛው ሺህ ከገባ ወዳጅ ይኸው አለን፣ አልሞትንም፣ አልጠፋንም። ያው መኖር ከተባለ ማለት ነው። ያው ሞት ግን ይለያያል ይመስለኛል። ከአፈር በታች የሞቱ አሉ፣ ከአፈር በላይ ደግሞ መቃብር አሉ። 2 አይነት ሞታል ማለት ነው። ለማንኛውም ግን ይኸውላችሁ 8 ማለት እንደው ቀጥታ 8ኛው ሺህ ላይ ዓለም ያልፋል ማለት አይደለም። የቁጥር ጉዳይ አይደለም ያልኳችሁ ለዛ ነው። ቁጥሩማ ቢሆን ኖሮ በ8ኛው ሺህ እኛ ጨርሰን እንጠፋ ነበረ። አያችሁ፣ ይሄው ግን 500 ዘመን አለፈ። ይሄ አሁን 500 ዓመት 518ቱ የ9ኛው ሺህ ነው። አያችሁት፣ ልንጨርሰው ነው። ምን እያልኳችሁ ነው? 8000 ሲባል እንደው ዝም ብሎ ቁጥሩ አይደለም፣ ምስጢር አለው። ምንድነው እሱ? ልክ እንደ ሳምንቱ አያችሁ፣ 7ኛው ቀን ካለቀ በኋላ የሚመጣ ሌላ 8ኛ ቀን አለ። ያ 8ኛ ቀን ምንድነው ያላችሁ እንደሆነ የክርስቶስ መምጫ ነው። የምን መምጫ አልኳችሁ? አያችሁት፣ ክርስቶስ የሚመጣ በቤተ ክርስቲያናችን የትርጓሜ ትምህርት በዕለተ ሰንበት ነው። ያቺ ዕለተ ሰንበት 8ኛ ቀን ተብላ ትቆጠራለች። ስንተኛ ቀን አልኳችሁ? አያችሁት፣ ያ ክርስቶስ የሚመጣበት ዕለተ ሰንበት ዓለም ሁሉ የሚገረዝበት ነው። የሚገረዝበት ማለት ያው ግዝረት ሸለፈትን ቆርጦ መጣል ነው። ሸለፈትን የማያስፈልገውን የሰው ልጅ አካል ቆርጦ መጣል፣ ቆዳ ቆርጦ መጣል አይደለሽ? ግርዘት ማለት እንደዚያ ነው። 8ኛው ሺህ ማለት አያችሁ ክርስቶስ የሚመጣበት ሰዓት ማለት ብቻ ነው። ለምን 8 ተመረጠ ያላችሁ እንደሆነ እሱ ደግሞ ሌላ ምስጢር ነው። ለጊዜው አሁን ያንንም እየነካካው ጊዜን እንዳላጠፋ አሁን ሰብሰብ ያለውን ሐሳብ ልንገራችሁ። 8000 ማለት ክርስቶስ የተገዘረበት ቀን ነው። ክርስቶስ ብርሃነ መለኮቱን በደብረ ታቦር የገለጠበት ቀን ነው። አያችሁት? እስኪ ንገሩኝ፣ 8ኛ ቀን ማለት ክርስቶስ ምን ያለበት ቀን ነው አልኳችሁ? የተገረዘበት ሉቃስ 2 ላይ። 8ኛ ቀን ማለት ክርስቶስ በደብረ ታቦር ምኑን የገለጠበት ቀን ነው?
ስምንተኛ ሺህ ማለት ዓለምን ለማሳለፍ ደግሞ የሚመጣበት ነው። አያችሁት? ግርዘቱ ብርሃነ መለኮቱ የተገለጠበት ደብረ ታቦር፣ እንዲሁም ደግሞ ዓለምን ለማሳለፍ የሚመጣበት 8 የሚለው ቁጥር እንዲሁ ዝም ብሎ 1 2 3 4 ብለን የምንቆጥረው ቁጥር አይነት አይደለም። ምስጢር አለው፣ በጣም ትልቅና ግዙፍ የሆነ። ስለዚህ ክርስቶስ አምላካችን በስምንተኛው ቀን በደብረ ታቦር ብርሃነ መለኮቱን ገለጠ ማለት በስምንተኛው ሺህ ዘመን ክብሩን ይገልጣል፣ ዓለምን ለማሳለፍ ይመጣል ማለት ነው። በደብረ ታቦር ያያችሁትን ብርሃነ መለኮት እንደገና በስምንተኛው ሺህ ደግሞ ይገልጠዋል ሲል ወይም ደግሜ ይገልጠዋለሁ ሲል አምላካችን ክርስቶስ በደብረ ታቦር በስምንተኛው ቀን ብርሃነ መለኮቱን ለደቀ መዛሙርቱ ገለጠ። በስምንተኛው ሺህ ይመጣለሁ ሲል ነው። ታዲያ ስምንተኛው ሺህ ጋር መቼ መጣ ያላችሁ እንደሆነ ለምሳሌ በቤተ ክርስቲያናችን ልኢል ለለሰሙኑ በየስምንተኛው ቀን ነይ የሚል የቤተ ክርስቲያን ጸሎት ቃል አለ እና ስምንተኛ ቀን ግን የለም። ከእሑድ እስከ ቅዳሜ ስንት ቀን ነው ያለ? እስኪ ደግማችሁ ንገሩኝ። አቤት! ክርስቶስ የሚመጣባት ቀን ግን ስንተኛ ቀን ትባላለች አልኳችሁ? ይሄ ትምህርት እንግዲህ ከብዷችኋል ቀሏችኋል? ግን እስኪ ንገሩኝ። ከባድ ነው ቀላል ነው? አዎ ያሸማቀቃል እኮ። አሁን ይሄ ትምህርት ከብዷችሁ ከሆነ እውነት እኔ እንግዲህ የመላእክት ቋንቋ አልዋስ። ክርስቶስ የሚመጣበት ቀን ስንተኛ ቀን ይባላል አልኳችሁ? አያችሁት? የሚመጣበት ቀን ነው ስምንተኛ የሚባለው። 7ቱ ቀናት ካለፉ በኋላ ከቅዳሜ እስከ እሑድ ወይም ከእሑድ እስከ ቅዳሜ ያሉት ቀናት ካለፉ በኋላ ክርስቶስ ይመጣል። ያ ነው ስምንተኛ ቀን የሚባለው። ክርስቶስ የሚመጣበት ቀን እስኪ አብራችሁ ይበሉ እንዳትረሱት። ክርስቶስ የሚመጣበት ቀን በሉ። ስምንተኛ ቀን ይባላል። ስንተኛ ቀን አልኳችሁ? ክርስቶስ የሚመጣበት ቀን 7ቱን ዕለታት ያሳልፍና ሌላ ቀን ይሰጣል። ያ ቀን ምን አይነት መሰላችሁ? በጣም የሚገርማችሁ አሁን እኛ ከዚህ ወጣችሁ ስትገናኙ ቀን ያላገኛችሁትን ሰው ሰላምታ ስትለዋወጡ እንዴት ነው የምትሉት? እስኪ ንገሩኝ። ደህና ዋልክ ነው አይደለ? ደህና መሸህ ነው አይደለ? አቤት! ወይስ ሌላ ያለው? እሺ፣ ካደረ በኋላ ጠዋት ስትገናኙ ምንድን ነው የምትሉ? እንደምን አቤት! ጨለማው ስላለፈ ነው አይደል? እንደምን አደርክ የምንባባል። በዚያች ክርስቶስ የሚመጣባት ስምንተኛዋ ቀን ላይ ግን ተመልከቱ፣ በደንብ ስሙኝ። ክርስቶስ የሚመጣበት ስምንተኛው ቀን ላይ ግን ደህና ዋላችሁ እንጂ ደህና አደራችሁ የለም አይባልም። ለምን አትሉ? ጨለማ የለማ። ክርስቶስ ያበራባታል በቀኗ። ራእይ ምዕራፍ 21 ራእይ ምዕራፍ 22 ላይ ስትመለከቱ ወሀገራሰ ኢትፈቅድ ፀሐይ ወወርሃ ከመ ያብርሁ ላቲ፣ ሀገሪቱ ፀሐይና ጨረቃ ከዋክብት እንዲያበሩላት አትፈልግም። አላ እግዚአብሔር ብርሃና ያበርህ ላቲ፣ ራሱ እግዚአብሔር ያበራላታል አለ። ራሱ እግዚአብሔር ምን ይላል አለ? አቤት! የደብረ ታቦሩ ብርሃን በሰማይ እያበራ ይቀጥላል ማለት ነው። በመንግስተ ሰማያት እያበራ ይቀጥላል። ስለዚህ ምን ማለት ነው ክርስቲያኖች? ደህና ዋላችሁ እንጂ ምን የለም አልኳችሁ? ደህና አደራችሁ የሚባለው ጨልሞ ምን ሲል ነው? ሲነጋ። በመንግስተ ሰማያት ግን ምን የለም አልኳችሁ? ጨለማ የለም። ማን ብርሃን ስለሆነ? አቤት! ያ ቀን ነው ስምንተኛ ቀን እያልን የምንጠራው። ያን ቀን ነው ስምንተኛ ሺህ እያልን የምንጠራው እንጂ እዚህ የምንቆጥረው ዓመተ ምሕረት እንዳይመስላችሁ። በስምንተኛው ቀን ክርስቶስ ብርሃነ መለኮቱን ገለጠ። በስምንተኛው ሺህ እሱ እግዚአብሔር በሚያውቀው ቀን መጥቶ ዓለምን ያሳልፍና የደብረ ታቦሩን ብርሃን ገልጦልን ፀሐይ ጨረቃ በማያበሩበት የዚህ ዓለም መሪዎች በሚሻር ስልጣናቸው በሚፈነገል ወንበራቸው የማይገዙበት ራሱ እግዚአብሔር ብቻ ገዢ የሚሆኑበት ያንን መንግስተ ሰማያትን ያወርሰናል። መቼ መጥቶ? በስምንተኛው ሺህ። መቼ ተገልጦ? በስምንተኛው ቀን ማለት ትችላላችሁ። በስንተኛው ቀን አልኳችሁ? በስምንተኛው ቀን ይመጣል። ደብረ ታቦር ላይ ሉቃስ እንደነገረን በስምንተኛው ቀን ብርሃነ መለኮቱን የገለጠበት ምስጢር እንግዲህ ይሄ ነው። አሁን የመጨረሻ ነጥብ እናንሳ። በጣም ወደ ቀላሉ መጥቼ ትምህርቱን ልቋጭ። ደብረ ታቦር ኦሪት ዘጸአት ምዕራፍ 33 ቁጥር 18 ጀምራችሁ በጣም የሚያስደንቅ ታሪክ አለ። ኦሪት ዘጸአት ምዕራፍ 33 ቁጥር 18 እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ሙሴ ከዕለታት በአንድ ቀን እግዚአብሔርን እንዲህ አለው፣ ፊትህን አሳየኝ አለው። ምንህን አሳየኝ?
ቁጥር 28 ላይ ተመልከቱ፣ አንብቡ። ፊቴን ማየት አትችልም ተባለ። ዘጸአት 33 28 ፊቴን ማየት አትችልም ተባለ እና ከዕለታት በአንድ ቀን ታስታውሱ ከሆነ በደብረ ሲና እሳት ከቅጠል ከጸጳጦስ ከእሳት ጋር አየና ሙሴ ዘጸአት ምዕራፍ 3 ላይ ቀረበ። ዘጸአት ምዕራፍ 3 ላይ የሚነደውን እሳት ማየት ስላልቻለ ፊቱን በጨርቅ ሸፈነ አለ። ፊቱን በጨርቅ ምን አለ? አቤት ማየት አልቻለም። ይህንን ረስቶ ሙሴ ዘጸአት 33 ላይ እንደገና ፊትህን አሳየኝ አለ። ያኔ ፊቱን ማየት ሳይችል ቀርቶ ፊቱን በጨርቅ ሸፍኖ ሙሴ ፊትህን አሳየኝ ብሎ እንደገና ተማጸነ። ጀርባዬን ታያለህ ተባለ። ፊቱን ሳያይ ሙሴ ሞተ፣ የአምላኩን ፊት ሳያይ። በደንብ ስሙኝ። የማንን ፊት ነበር ማየት የፈለገው ሙሴ? የማንን ፊት? አይ በደንብ ጮክ ብላችሁ እንድትነግሩኝ ይፈልጋለሁ። የማንን ፊት? ቀጥሎ የምነግራችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ምን እንደሚመስል በመጠኑ ቢሆን ስለሚያብራራ ነው። ድገሙልኝ አልኳችሁ። የማንን ፊት ላይ ፈለገ ሙሴ? የእግዚአብሔርን ፊት። ዘጸአት 33 18 ከ1644 ዓመት በኋላ እግዚአብሔር በደብረ ታቦር ጠራው ሙሴ። ከስንት ዓመት በኋላ አልኳችሁ? አቤት አይያዝም እንዴ? ነው አይሰማም ነገሩ? እስኪ ንገሩኝ ቁጥሩን። ከስንት ዓመት በኋላ? ከ1644 ዓመት በኋላ። አንዳንድ ሰው አለ 16 ቀን ሱባኤ ገብቶ እግዚአብሔር ጸሎቴን አልሰማኝም፣ ድንግል ማርያም አላማለደችኝም ብሎ የሚያኮርፍ ሰው ገጥሟቸው አያውቅም? ይኸው በቃ በእንባ እንጦጦ ሄድኩ፣ ጻድቃኔ ሄድኩ፣ ኩኬለሽ፣ ስውሯ ደግሞ አሁን የመጡ ስሞች አሉ። እኔ የምለው ኩኬለሽ እኔ ስሙን ነው፣ ቦታውን አከብራለሁ። ስውሯ ማርያም ቦታውን አከብራለሁ። ስሙ ግን በጣም ነው የሚደንቀኝ። እና ኩክ ያላት ማርያም የትኛዋ ናት ግን? ኩኬለሽ የምትሉን ማለት ነው። ኩክ ያለባት አለች እንዴ? ምን ማለት ነው? የትም ሰሚ ናት። እውነት ለመናገር የትም ያለችዋ ማርያም ሰሚ ናት። ግን ያው እንደ እምነታችሁ ሆንላችሁ። የቦታ ቃል ኪዳን ልዩነት አለው። የምን ቃል ኪዳን አልኳችሁ እንጂ የ5 ኪሎዋ ማርያም እና እዛ የኩኬለሿ ማርያም የተለያዩ አይደሉም። ስንት ማርያም ነው ያለን? የትም ሄደው ብቻ ሰዎቹ አይ እኔንማ እኮ አልሰማችኝም፣ እኔን እኮ እግዚአብሔር አልሰማኝም ብለው የሚያኮርፉ በ7 ቀን ሱባኤ በ14 ቀን ሱባኤ ከድንግል ማርያም ጋር የሚቆረፉ ሰዎች አሉ። ሙሴ ስንት ዓመት ጠበቅ አልኳቸው? በማርያም ንገሩኝ እስኪ። 1000 አንድ ታሪክ ልንገራችሁ። ይሄን ያዙልኝ። ደጃች ውቤ የሚባሉ ኢትዮጵያዊ ሰው አሉ። ደጃች ውቤ ማን አልኳችሁ? ከአፄ ቴዎድሮስ ጋር ጠብ ነበራቸውና ያው እንደምታውቁት በዚያ በዘመነ መሳፍንት አስቸጋሪ አይደለ? ተይዘው በአፄ ቴዎድሮስ ሲታሰሩ ደጃች ውቤ ያለህን ገንዘብ ሁሉ ለኔ አስረክብ፣ አንተን ብቻ አይደለም ማስረ ገንዘብም ያስፈልገኛል አሉና አፄ ቴዎድሮስ የደጃች ውቤን ሀብት ንብረት ለመውሰድ ለመማረክ ፈለጉ እና ደጃች ውቤ አንጀት የሚበላ ንግግር ተናገሩ። ደረስጌ ማርያምን ያሰሯት ደጃች ውቤ ናቸው። ደረስጌ ማርያም ታውቋት ከሆነ በጣም ጥንታዊ ቤተክርስቲያን ናት። ማን ማርያም አልኳችሁ? እና ምን አሉ? እኔማ አሉ ደጃች ውቤ እኔማ ገንዘቤን ሁሉ ለደረስጌ ማርያም ሰጥቼ ጨርሼዋለሁ። ይህንን የሚያደረግኩት እንኳን ለነፍሴ ለስጋዬም ትጠቅመኛለች፣ ከክፉ ታድነኛለች፣ ኃይል ትሆነኛለች ብዬ ነበር። እንኳን ነፍሴን የደረስጌዋ ማርያም ስጋዬንም እንኳን አልጠቀመቻትም። ይኸው ላንተ አሳልፋ ሰጠችኛል። እና ድንግል ማርያምን የፈለጓት የሚመስለው ከቴዎድሮስ ኃይል እንድትጠብቃቸው ኃይለኛ ሆነው ንጉሠ ነገሥት ሆነው እንዲሾሙ እንድትረዳቸው ብቻ ነበር መሰለኝ ካነጋገራቸው የተነሳ። እና በማርያም አኩርፈው የፍቅር ይመስላል ኩርፊያው። በእርግጥ እኔማ ገንዘቤን ሁሉ ለደረስጌ ማርያም ሰጥቼ
ምንም ገንዘብ የለኝም፣ ከየት አምጥቼ ገንዘብ ላስረክብ? በነፍሴም በስጋዬም ትረዳኛለች አልኳት ማርያም፣ ይኸው ለሌላ ሰው አሳልፋ ሰጠችኝ ብለው አኮረፉ። እና የብዙዎቻችሁ ስለት የብዙዎቻችሁ ሱባኤ የደጃችሁ ቤት እንዳይሆን እግዚአብሔር ልብ ይስጠን። ሰዎች ሱባኤ የሚገቡት፣ ሰዎች የሚጸልዩት፣ የሚጾሙት፣ የሚሰግዱት፣ ለቤተ ክርስቲያን ለክርስትና ሕይወት ራሳቸውን አሳልፈው የሚሰጡት መጀመሪያ ለዘላለማዊ ሕይወት ነው። ይህን በደንብ ያዙ ክርስቲያኖች። መጀመሪያ ለምንድን ነው አልኳችሁ? ለስጋዊ ጉዳይ እግዚአብሔር አይጠየቅም፣ ድንግል ማርያም አትጠየቅም እያልኳችሁ አይደለም። እንደዚህ አይነት ትምህርት ቤተ ክርስቲያኒቱ የላትም። ለሁሉም ነገር እግዚአብሔር እንጠይቃለን። ግን ቅድሚያ የሚሰጠው እንደ ደጃቹቤ መንግስት የሚጠብቅ እግዚአብሔር ምድራዊ መንግስትን የምታደላድል ማርያም እንደዚህ አይነት ብቻ አይደለችም። አዎ ድንግል ማርያም ታማልደናለች። ለስጋ ለነፍስ የሚሆን ምልጃ የሚተርፍ ምልጃ አላት። ግን ደግሞ የቅዱሳኑን ቸርነት የእግዚአብሔርን ጌትነት በስጋዊ ትርፍና ኪሳራ እያሰላን ጾመን ጸለየን ከሆነ ኪሳራ ነው ክርስቲያኖች። ሙሴ ተስፋ አልቆረጠም። ስንት ነበር ያልኳችሁ? እስኪ ንገሩኝ እንደገና። ስንት ዓመት? ይህን ያህል ዓመት እግዚአብሔር ዝም ሲለው የዘገየ ፍትህ እንደተነፈገ ይቆጠራል ብሎ በእግዚአብሔር ሳያኮርፍ የደብረ ታቦር ተራራ ላይ መጣ። የአምላኩን ፊት አየ። ግን የሚገርማችሁ የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ታቦር ናት። ቅዱስ ያሬድ ይናገራል እንዲህ ብሎ፣ እስኪ አብራችሁ ይበሉ ከቅዱስ ያሬድ ጋር። ደብረ ታቦር በሉ እስኪ። ኮነት አምሳለ ቤተ ክርስቲያን እስመ አስተጋብአት እምነ ብሉይ ወሐዲስ። እስኪ ምን አልኳችሁ? ምን አለችው? ቢያንስ ደብረ ታቦር የሚለውን አትሉትም? እሺ ደብረ ታቦር እንደ ቤተ ክርስቲያን ሆነች። ከብሉይ ከሐዲስ ሰብስባለችና ከብሉይ ሐዋርያቱ ከሐዲስ ኪዳን ሐዋርያቱ እነ ጴጥሮስ ማለት ነው። ከብሉይ ኪዳን ደግሞ እነ ሙሴና ማነው አንዱ ኤልያስ። እነዚህን ሰብስባ ስለያዘች ቤተ ክርስቲያን ደብረ ታቦር ቤተ ክርስቲያንን መሰለች አለ። ቤተ ክርስቲያንም የብሉይ የሐዲስ መነገሪያ ናት። ተመልከቱ፣ ሙሴ የእግዚአብሔርን ፊት ሊያይ ተማጸነ። እግዚአብሔር ግን የእኔን ፊት ብቻ አታይም አለና የማንን ፊት ብቻ የማንን ፊት ጭምር አመጣ ማለት ነው? እስኪ ንገሩኝ ቀሪዎቹ። ደብረ ታቦር ላይ የታየ የማን ፊት ጭምር ነው? አቤት እንዴ! እስካሁን ስንናገረው ቆይተን ደብረ ታቦር ላይ እነማን ጭምር አሉ? ከሙሴ ሌላ ያሉት ኤልያስ እና ጴጥሮስ፣ ዮሐንስ፣ ያዕቆብ። ሙሴ የጸለየው የማንን ፊት ለማየት ነበረ? አቤት። ደብረ ታቦር ላይ ሲመጣ ግን የፈጣሪ ብቻ ፊት አይደለም ያለው፣ የፍጡር ፊትም አብሮ አለ። ይህን በደንብ ያዙልኝ። ሙሴ ደብረ ታቦር ላይ ሲመጣ የማን ፊት ጭምር አብሮ አለ አልኳችሁ? አቤት። ኤልያስ ፍጡር ነው ፈጣሪ ነው? አቤት። የኤልያስን ፊት ለማየት አልፈለገም ነቢዩ ሙሴ፣ ግን የኤልያስን ፊት አየ። ጴጥሮስ፣ ያዕቆብ፣ ዮሐንስ የሚባሉ የሐዲስ ኪዳን ደቀ መዛሙርትን ማየት አልፈለገም፣ አልጸለየም ነበረ። የአምላኩን ፊት ነበር ለማየት የፈለገው፣ ግን የሐዋርያቱን ፊት አየ። አያችሁት? ቤተ ክርስቲያን ማለት የክርስቶስ ፊት ብቻ የሚታይባት አይደለችም። ክርስቶስ ብቻ ይመለክባታል፣ ቅዱሳኑም ግን ይገለጡባታል። ይሄን በደንብ ያዙልኝ። በቤተ ክርስቲያን በሉ እስኪ ክርስቶስ ይመለካል፣ ቅዱሳን ይከብራሉ። ወይም ደግሞ በሌላ አነጋገር ሥላሴ ይመለካሉ። እስኪ በሉ ቅዱሳን ይከበራሉ። ሥላሴ ምን ይላሉ? በቤተ ክርስቲያን ይመለካሉ። ቅዱሳን ደግሞ ምን ነው የሚሆኑት? በቤተ ክርስቲያን እና ሙሴ የማንን ፊት ለማየት ነበር የጸለየው? መጀመሪያ የእግዚአብሔርን ፊት። ሲሄድ ግን የአምላኩን የፈጣሪውን ፊት ብቻ አይደለም ያየው። የማንን ፊት አብሮ አየ? የፍጡራኑን። እና ታስታውሳላችሁ፣ ነይ ነይ ማርያም ነይ ነይ የሚል እኛ ጋር መዝሙር አለ። ወይም ደግሞ ናና ሚካኤል ናና የሚል መዝሙር አለ። እና የምን ማርያም ማርያም ነው? እኛ የምንፈልገው ኢየሱስ ነው፣ ናና ኢየሱስ ነው የምንል ብለው
መዝሙር የሚበይዱ ሰዎች አሉ። የሚገርማችሁ ናና ኢየሱስ ብሎ ሙሴ ኢየሱስ ሲመጣ ለካ ማንን አስከተለ እንዴ? አምላክ ሲመጣ አምላክ ያልሆኑ ፍጥረት አስከትሎ ነው የመጣው። ደብረ ታቦር ተራራ ላይ ፈጣሪ ብቻ አይደለም የተገለጠው፣ የፈጣሪ ክብር የበዛላቸው እግዚአብሔር የመረጣቸው ወዳጆቹ በደብረ ታቦር ምስክሮች ሊሆኑ ተገልጠዋል። ቤተ ክርስቲያን ማለት ይህች ናት። ሙሴ ከሙታን መካከል ነው የመጣ። ሙሴ ከምን ነው የመጣ አልኳችሁ? የሞተ ሰው እኮ ነው፣ ከሞት የመጣ ነው። ደብረ ታቦር ላይ የተገለጠ ተመልከቱ። ከመቃብር የነበረው ሙሴ 1600 ዓመት ያለፈው ሙሴ ከመቃብር መጥቶ ደብረ ታቦር ላይ ተገለጠ። ቤተ ክርስቲያን ደብረ ታቦር ናት ብያችኋለሁ። ቤተ ክርስቲያን ምንድን ናት አልኳችሁ? አንዳንድ ሰዎች ምን ይላሉ? እኛ በሕይወት የሌሉ እና አቡነ ተክለ ሃይማኖት በሕይወተ ሥጋ ማለት ነው፣ በአጸደ ሥጋ የሌሉ እነ ቅዱስ ጊዮርጊስን ስንጠራ፣ እነ ክርስቶስ ሰምራን፣ እነ ቅድስት አርሴማ፣ ሌሎችንም ጻድቃን ሰማዕታት በሕይወተ ሥጋ የሌሉ ቅዱሳንን ስንጠራ ሙታን ጠሪዎች ብለው የሚዘልፉን ሰዎች እኮ አሉ። ታውቃላችሁ የለም? ሙታን ጠሪዎች የሚሉን አሉ። እንግዲህ ሙታን ጠሪነት ኃጢአት ከሆነማ ራሱ ክርስቶስ ነው ማለት ነው ሙታን ሰብሳቢ። ይሄው የሞተውን ኤልያስን የሞተውን ሙሴን ከመቃብር ጠርቶ የገለጠው ማን ነው? አቤት ማን ነው የገለጠው? ሙሴ። በሕይወት ያሉትን እነ ኤልያስን፣ በሕይወት ያሉትን እነ ጴጥሮስን፣ እነ ያዕቆብን፣ እነ ዮሐንስን ይዟቸው ወጣ። አምላካችን እግዚአብሔር በክብሩ ሲገለጥ ደብረ ታቦር ላይ ብቻ አይደለም። ምን ይሄ ይደንቃል! የማቴዎስ ወንጌል ምዕራፍ 25 ላይ ተመልከቱ። እነ ቅዱስ ሚካኤልን ይዞ ነው የሚመጣው። ትንቢተ ዳንኤል ምዕራፍ 12 ላይ በዚያን ጊዜ ስለ ሕዝብህ ልጆች የሚቆም ተብሎ የተገለጠው የተነገረለት መልአክ ቅዱስ ሚካኤል ነው። የሚመጣው ክርስቶስ ብቻውን አይደለም። ይሄው ደብረ ታቦር ላይ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ነው የተገለጠው። ቤተ ክርስቲያን ማለት እንዲህ ናት። ክርስቶስ ይመለክባታል። ቅዱሳንም አብረው በአማላጅነት ክብሩን ሊመሰክሩ ክብሩን የወረሱ ቅዱሳንም ይከበሩባታል። ቅዱሳንን ግን አናመልክም። ቅዱሳንን ምን አንልም አልኳችሁ? አቤት የምናመልከው ማንን ብቻ ነው? ሥላሴን ነው የምናመልክ። የሚመለክ ሚካኤል የለም፣ ገብርኤል የለም፣ ድንግል ማርያምም አትመለክም። ምን አትልም አልኳችሁ? የምናመልከው ልጇን ነው። ታዲያ ተመልከቱ፣ ኢየሱስን ሊያይ የፈለገው ሙሴ ወይም እግዚአብሔር አምላኩን ሊያይ የፈለገው ሙሴ አምላኩን ብቻ አላየም። አምላኩን ሊያይ በተማጸነበት ጸሎቱ የፈጣሪን ፊት ብቻ አላየም፣ የፍጡራንም ጭምር ነው። ስለዚህ የተወደዳችሁ ክርስቲያኖች ቤተ ክርስቲያናችን ቅዱሳንን እያከበረች የምትገልጠው እሱ ከደብረ ታቦር ያለያቸውን ቅዱሳን እኛ ለምን ነው ከቤተ ክርስቲያን የምንለያቸው? እኔ ብቻዬን ነው የምገለጥ ብሎ ብቻውን እሱ ካልተገለጠ ልግለጣችሁ ያላቸውን ቅዱሳን እኛ እንዴት እንሰውራቸዋለን? እሱ የገለጣቸውን እኛ እንዴት እንደብቃቸዋለን? ቤተ ክርስቲያን ማለት እንዲህ ናት። ክርስቶስ ይመለክባታል፣ ይገለጥባታል። ክብሩ ጌትነቱ ይገለጣል፣ ይመሰከራል። እግዚአብሔር ደግሞ ያከበራቸው ቅዱሳንም ይከብሩባታል፣ ይመሰገኑባታል። እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ብሎ ነበረ። ግንዱ ክርስቶስ ቅርንጫፎቹን የገለጠበት ቀን ነው ዛሬ። ግንዱ ክርስቶስ የወይን ግንድ ክርስቶስ ቅርንጫፎቹን የገለጠበት ቀን ነው። ስለዚህ ክርስቲያኖች አንደኛው ይሄ ነው። ሌላው እንግዲህ በፍጥነት እየተናገርኩ ያለሁት ሰዓታችሁንም ጊዜያችሁንም ላለመግደል ነው። እየሰማችሁ ነው ግን እግዚአብሔር እናንተንም ይስማችሁ። ደብረ ታቦር ላይ በጠቅላላ ከኢየሱስ ክርስቶስ ውጪ ስንት ሰዎች አሉ? እስኪ ንገሩ። አቤት በቤተ ክርስቲያን በአንድ መንበር ላይ ስንት ሰዎች ይቀድሳሉ? ስንት ቄስ፣ ስንት ዲያቆን? አቤት 3 ዲያቆን፣ 2 ቄስ። ቤተ ክርስቲያን ደብረ ታቦርን አልመሰለችም? መሰለች። ቅድም ብሉይ ኪዳንን ሐዲስ ኪዳንን በመቀበሏ ነቢያትን ሐዋርያትን በመቀበሏ ቤተ ክርስቲያን ደብረ ታቦርን ወይም ደብረ ታቦር ቤተ ክርስቲያንን ትመስላለች ብለናል። አሁን ደግሞ 5ቱ ሰዎች ተመልከቱ። 2ቱ ነቢያት ሙሴና ኤልያስ የካህናት ምሳሌ ናቸው። 3ቱ ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብ ደግሞ የምን ምሳሌ ይሆናሉ ማለት ነው? የዲያቆናት። አያችሁት? ሊቀ ካህናቱ ክርስቶስ፣ ፓትርያርኩ ክርስቶስ፣
በሚገለጥበት በዚህ በታቦር ተራራ ላይ አምስቱ ልዑካን ያልተለዩት የእኛ ተራራ ቅድስት ቤተ ክርስቲያናችን ናት። በዚህ ተራራ ላይ የጠራን የሰበሰበን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁንበት። እናንተ ይሁላችሁ ደብረ ታቦር ማለት ቤተ ክርስቲያን ናት። ደብረ ታቦር ላይ ሁሉም ሰው አልሄደም። በንጽጽር ነግሬያችሁ ትምህርቱን ልቋጭ። ማቴዎስ 14 ቁጥር 1 ጀምሮ ያለውን ደግሞ በቤታችሁ አንብቡት። ጥብርያዶስ ይባላል። ምን አልኳችሁ? አቤት እምነት ያላቸው አይምሮ ያላቸው የደብረ ታቦር ተራራ ላይ ወጥተው የቅዱሳኑን ክብር የክርስቶስን አምላክነት ይረዳሉ። ሆድ ያላቸው ደግሞ ጥብርያዶስ ለጥብርያዶስ ይዞራሉ። ጥብርያዶስ ያው ታውቃላችሁ የእንጀራ ታሪክ ነው ያለው። እንጀራ የሚበላበት ክርስቶስ እንጀራ አብዝቶ የሚመግብበት ሜዳ ነው ጥብርያዶስ ማለት። የት ላይ ነው የኛ እምነት? ተራራው ላይ ነን እኛማ። ጥብርያዶስ ማለት እኮ ታውቃላችሁ እጉር ያለ መሪ የሚሄድበት ቦታ ነው። በቃ ደልዳላ ሜዳ ነው። ደካማ ያለ ደጋፊ ተራምዶ ምግብ በልቶ የሚመለስበት ስፍራ ነው ጥብርያዶስ ማለት ማቴዎስ 14 ላይ። ደብረ ታቦር ማለት ግን ረጅም ተራራ ነው። ደብረ ታቦር ማለት ምንድን ነው አልኳችሁ? አቤት ስለዚህ ትንሽ ድካም አለው የለውም? እስኪ ንገሩኝ። ሲወጡም ሲወርዱም ድካም ነው። እስኪ ንገሩኝ ምን ሲል ድካም ነው? ይቺ ደብረ ታቦር ተራራ የምን ምሳሌ ነው አልኳችሁ? አቤት ቤተ ክርስቲያን አድካሚ ሕጎች አሉት። ይህን እናውቃለን። ጾም፣ ጸሎት፣ መንፈሳዊ ሕይወት፣ የተገደበ ሕይወት፣ የተመሰከረለት ሕይወት እንኖራለን። ጾም፣ ጸሎቱ፣ ስግደቱ፣ ንስሐው አንዳንዶቹን ሰልችቷቸው ወደ ደብረ ታቦር ተራራ መውጣት ጉልበታቸው ዝለው ደክመው የደብረ ታቦር ተራራ ላይ መሄድ ተስኗቸው ጥብርያዶስ ላይ የቀሩ በጣም ብዙዎች ናቸው። ዛሬ ክርስቶስን የሚፈልጉት ስለ ገንዘብ ተአምር ነው፣ ስለ ፍትፍት ነው፣ ስለ ጓዳ ነው። ክርስቶስ ማለት የብልጽግና አምላክ ብቻ። ብልጽግና ስላችሁ ሌላ ፖለቲካ እንዳታስቡ አደራ። የጓዳ አምላክ ነው፣ የኪስ አምላክ ነው፣ የባንክ አምላክ። እንደዚህ አድርገው የሚረዱ ሰዎች አሉ። የኛ እምነት ግን ጥብርያዶስ ላይ ተመሰረተ አይደለም። ደብረ ታቦር ተራራ አድካሚ ነው። ተራራ ሲወጡትም ሲወርዱም ድካም አለው። ቅዱስ ጳውሎስ ምን አለ? የሐዋርያት ሥራ ምዕራፍ 14 ቁጥር 1 ላይ ሐዋርያቱ ናቸው ይሄን የሚሉት። ብዙ ታሪክ አለው፣ እሱን አልተርክም። አብራችሁ ይበሉ እስኪ። ወደ እግዚአብሔር መንግስት በሉ እስኪ። በብዙ ድካም እንገባለን። እስኪ እንደገና በማርያም ድገሙት እስኪ። ወደ እግዚአብሔር መንግስት በብዙ ምን ድካም ምን እንላለን? እንገባለን። ክርስቲያኖች ደብረ ታቦር የተባለችው ኦርቶዶክሳዊት ቤተክርስቲያንን ብዙዎቹ የጠሉት የሚጠላ ትምህርት ስላላት አይደለም፣ አድካሚ ስርዓት ስላላት ነው። ምን ስላላት አልኳችሁ? አቤት ምሳሌ ልንገራችሁ፣ ብዙ ውዝግብ የማያስነሳ ምሳሌ። አሁን ሌላ ባነሳ ያው ይሄ ደግሞ ስርጭቱን ማለት ያስቸግራል። የሚያኮርፍ ሰው ነው። አኩራፊ የማያስነሳ አንድ ሰው አለ። እኔ እንጃ አኩራፊ ያመጣ ነው እንዴ አላውቅም። ብቻሽ የእውነተኛ ታሪክ ነው። ምናልባት ድሮ በስንተኛ ክፍል ነው ታሪክ ሆኖ ራሱ እኔ ያኔ ነው የማስታውሰው 11ኛ ክፍል ምናምን አካባቢ ትምህርቱ ነበረ። ኪንግ ሄነሪ የሚባል 8ኛው መሰለኝ ኪንግ ሄነሪ የሚባል ሰው፣ ይሄ የኢንግላንድ ንጉስ አንዲት የሚወዳት ሚስት ነበረችው። የኢንግላንድ ሄነሪ ይባላል ንጉሱ። ምን አይነት ሚስት ነበረችው አልኳችሁ? አቤት ስለ ተራራው እየነገርኳችሁ ነው። ስለ ሰነፎቹና ስለ ብርቶቹ ልነግራችሁ ነው እንጂ ሰውየው ለሐሜት የሚሆን ጊዜ ኖሮን አይደለም። የሚወዳት ሚስት ነበረችው። በሆነ አጋጣሚ አልተግባባም ከሚስቱ ጋር። መፍታት ፈለገ። ሌላ ለመደ። ምን አላልኳችሁ? አቤት ሌላ ሴት ወደደ። እሷን ፈቶ ሌላ ማግባት ፈለገ። ሄዶ ንጉስ ነኝ መቼም ማንም አይከለክለኝም ብሎ በወቅቱ የነበረው ምናልባት ስሙን ካልተሳሳት ቀሌምንጦስ ፓትርያርኩ የሮማው ፓፓ በወቅቱ እሱ ነበርና ሚስቴን እንድፈታ ፍቀድልኝ አልተመቸችኝም አለው።
ምን አላለችኝም አለ። ወዶ ያገባትን ሴት ጠላትና በሆነ ምክንያት አልተመቸችኝም፣ ፍቀድልኝ ሌላ ላግባ አለው። ጳጳሱ በእውነት የሚደንቁ ሰው ናቸው። ትክክል ናቸው። በካቶሊክ ትምህርት ውስጥ ይሄ ትክክል ነው እና አይሆንም አሉት። በእኛም ትምህርት ትክክል ነው። ብዙ ታሪክ አለው። በመሃል አሳጥሬ ልንገራችሁ። ይሄ ጳጳስ ከማልወዳትና ወዳት ከነበረች አሁን ግን ከማልፈልጋት ሴት ጋር በግድ ኑር ይለኛል። የወደድኳትን ሴት ሌላ ሴት እንዳላገባ ይከለክለኛል። ይሄ ሁሉ የሚሆነው እሱ ስልጣነ ክህነት ኖሮት እኔ ግን ስለሌለኝ አይደለም አለና ይኸውላችሁ የእሱን ዝሙት እንደፈለገ ለመፈጸም ፈለገና ከዚህ በኋላ በእኔ ሀገር ጳጳሱም ንጉሱም እኔ ነኝ አለ። ጳጳሱም ንጉሱም ማን ነው አለ። ከዚህ በኋላ የእነሱን እምነት እኛ አንፈልገውም አለ። አያችሁት? የዝሙት ጥማቱን ለማርካት ትዳሩን ለመፍታት ያልተመቸውን ሃይማኖት አራከሰ፣ ጣለና አንግሊካን ቸርችን መሰረተ። ዛሬ ድረስ አማኞች አሉ። አንድ ሰው ስለ ሚስቱ ብሎ የመሰረተውን ከሚስቱ ጋር ተኳርፎ ከጳጳስ ጋር ተኳርፎ የመሰረተውን እምነት በዝሙት ጥማት ምክንያት ለእርካታ የመጣ እምነት በጣም ይቅርታ እንግዲህ ታሪኩ ነው። እኔ ደግሞ እንግዲህ አጋጣሚ ሆኖ በሴኩላር ትምህርት ውስጥ ያየሁት ነው። እዚህ ቤተክርስቲያን ውስጥ የተማርነው አይደለም። ምናልባት ብዙዎቻችሁ የምታስታውሱ ትኖራላችሁ እና ጥላቻ ተደርጎ እንዳይመዘገብብኝ አደራ ለማለት ነው። ይሄ እንግዲህ አንድ ቸርች ተመሰረተች። አያችሁት? በዚያም በኩል ደካሞቹ ተራራውን መውጣት ሲሳናቸው፣ ልቡናቸው የተልፈሰፈሰባቸው፣ በሃይማኖት መበርታት በሕጉ መጽናት ያልቻሉ ሰዎች ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ አለን የሚለውን ስሜትን መግራት፣ ስሜትን መወሰን ያልፈለጉ ሰዎች የራሳቸውን ምናምን እየፈለሰፉ እንደ አሜባ ሲቆራረሱ ይኖራሉ። አብዛኞቹ ግን እውነት እላችኋለሁ ሁሉም ማለት ይቻላል ከደብረ ታቦር የቀሩት ስለደከሙ ነው። ምን አድክሟቸው? ተራራ መውጣትም መውረድም ያደክማል። ይኸው ንጉሱ ደከመ። የሌላ ሴት ፍቅር አደከመው። የዝሙት ጉዳይ አደከመው። ስለዚህ እንደ ልብ የምሆንበት ለምን ሃይማኖት አላመጣም ማለት ነው። የራሱን ሃይማኖት አመጣ። ጥብርያዶስ ላይ ቀረ ማለት አይደለም። እኛ ግን ቢደክመንም ክርስቶስ እያበረታን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እያል አዎ ተራራው ያደክመናል። ብንወድቅም እየተነሳን የተራራው ጫፍ ላይ ደርሰን የአምላካችንን ክብር እንድናይ እግዚአብሔር በሃይማኖት በምግባር ያጽናል። ደብረ ታቦር የቤተ ክርስቲያን ምሳሌ ናት። በዚህ ተራራ ላይ በሃይማኖት እንድንጸና በዚህ ታቦር በተባለች ቤተ ክርስቲያናችን ላይ ደክመን እንዳንቀር፣ ደክመን ዝለን እንዳንቀር ብዙ የሚያደክም ነገር አለና ድካማችንን ሁሉ እግዚአብሔር አምላክ በብርታት ይቀይርልን። ስብሐት ለእግዚአብሔር። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን